በትንሿ ምክንያት ጽናትዬና ኪራ ተበጣበጡ፣ ተጣሉ። ጽናት ከባድ ውሳኔ ወሰነች። ከዚህ በኋላ በቃኝ፣ አንተ የማታከብረኝና የማትወደኝ ከሆነ ከሚስትህ በላይ እቤት ያሉትን ሴቶች የምታነግስና የምታከብር ከሆነ የሚስትነት ዋጋው ካልታየህ ለምንድን ነው እኔ አብሬህ የተቀመጥኩት? ብላ ገጠር በአህያ ጭና ጓዟን ገጠር ዲቭን ጠርታ ዲቭ ይዟት ሄደ። ኪራ በቅናት አበዴ። እንዴት ነው ዲቭ ይዞሽ ገጠር የሚገባው ብሎ ሲል በቃ ከዚህ በኋላ እንደዚህ እንድትናገራት አልፈልግም ኪራ በፊትስ ላይ እሺ ስላልተጋባችሁ ምናልባትም ልትጠረጥር ወይም ደግሞ የሆነ ነገር ልትል ትችላለህ። አሁን ግን የገዛ ሚስትህን የእውነትን የማባልጋት ይመስልሃል እንዴ? ቢያንስ አሁን እንኳ ወንድሟ እንደሆንኩ ማመን አትችልም ማለት ነው? ቆይ ያንተ እምነት የት ድረስ ነው? እስኪ ንገረኝ። አንድ ወንድ ሴት ልጅ ሊወድና ሊያፈቅር ሊንከባከብ ሲገባው አንተ የምታደርገው ነገር ግን በጣም የወረደና እንዲሁም በጣም የሚከብድ ነገር ነው ብሎ አህያቸውን ጫጭነው ገጠር ገቡ። ሁሉንም ነገር ለአባቷ ስትነግረው በጣም አዘኑ። ልጄ እኔ እኮ ወደሽና ፈልገሽ እንዲሁም በትዳርሽ ደስተኛ ከሆንሽ ብዬ ነው እንጂ ቶቶሎ የማልደውልልሽ ሰሞኑን ሲያቃዠኝ ነበር ብሎ አላት። አባዬ ኪራ እንደ ድሮ አይደለም ወይስ ደግሞ እኔ ነኝ እንደ ድሮ ያልሆንኩት? እሺ በፊትስ ላይ ሰራተኛ ስለነበር ሁሉን ነገር እሺ እሽል ነበር። አሁን ግን እንዴት ነው አንድ ሰው ለዛውም ደግሞ ትምህርት ቤት ነኝ ብላ ትምህርት ቤት ሳትገባ የዋሸችኝ? ለምን ዋሸሽ ብዬ ብላት ብዙ ነገሮችን ስትደረድርብኝ ከቤት ውጭ ብዬ ለማባረር ስወስን እሱ ደግሞ አትባረርም ብሎ ጭራሽ እነሱ ፊት አዋረደኝ። አባዬ ታዲያ እንዴት ነው አንድ ወንድ ልጅ የሚወዳትንና የሚያፈቅራትን ሰው በሰው ፊት ሊያዋርዳት የሚችለው? ብላ ለአባቷ አቤቱታዋን ነገረች። ተረጋጊ የኔ ልጅ። ኪራ ምናልባት ሳያስብበት ይሆናል እንደዚህ የተናገረው። አይ አባዬ አስቦበትም ይሆን ሳያስብበትም አንድ ጊዜ ካፉ ወጥቶ ተናግሮኛል። እናም ከዚህ በኋላ ይበቃኛል፣ አሁንስ አእምሮዬ ተነክቷል ብላ ሂዳ መደቡ ላይ ተኛች። በሌላ በኩል ኪራ በጣም ተናደደና ጽናትማ የሆነ ሰው አይዞሽ ያላት አለ እንጂ ወይም ደግሞ ትዳራችንን ሊበጠብጥ ያሰበና የፈለገ ሰው አለ ማለት ነው ብሎ ትንሿን እኔ ምልሽ እዚህ ቤት ግን እኔ በሌለሁበት ሰዓት የሚመጣ ወንድ አለ እንዴ ብሎ ሲላት፣ ኧረ በፍጹም የኔ ጓደኞች ይመጣሉ፣ ግን ደግሞ ከዚህ በኋላ እንዲመጡ በፍጹም አላደርጋቸውም ብላ አለች። አይ ትንሿ አሁን ስለ አንቺ ጓደኞች ማን አለ መስሎች ነው? እና ታዲያ እኔ ያልኩሽ ወንዲ ነው ያልኩሽ። ኧረ በፍጹም ለነገሩ ጽናት ከፈለገች አንቺን አታሳይሽ መቼስ በአደባባይ አትባልግ። አይውልክ ኪራ እውነት ለመናገር ጽናትም እውነት አላት። እኔ በጣም ዋሽቻትና የማይሆን ነገር ተናግሬያት ስለሆነ ነው እንጂ በፍጹም ጽናት አንተ ላይ እንደዚህ አይነት ነገር የምታደርግ ልጅ አይደለችም፣ ልትረዳት ይገባል ብላ አለችው። በቃ ትንሿ ለማንኛውም አንቺ ተረጃት እንጂ የኔና የሷ እዳው ገብስ ነው ብሎ አለ። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ሰኒና እንዲሁም ጆከሬ በመጋባታቸው ራኬብ እሳት ለብሳ እሳት ጎርሳ አሳፈርሽኝ፣ እናትና አባቴ ከመቃብር ተነስተው እኔን ነው የሚወቅሱት፣ እንደዚህ አይነት ነገር ታደርጊያለሽ ብላ አለቻት። ራኬ
እባክሽ እኔ አስቤበትና ወስኜበት ነው። በዛ ላይ ደግሞ እኔና ጆከር እንዋደዳለን። ምን ስለምን መዋደድ ስለምን ፍቅር ነው የምታወሪው? ለማንኛውም በቃ አሁን እኔ ቤቱን ለቅቄላችሁ ልውጣ ብላ ቤቱን ለቃ ወጣች። ከዛ በጣም ከመሳቧና ከመጨነቋ ወደ ምሩ ጋር ደወለች። ምሩም ቶሎ መጣች። ምንድን ነው የተፈጠረው ነገር ሰኒ? እስኪ አስረጅኝ። አገባሁ። ምን እየቀለድሽ መሆን አለበት? አንቺና ጽናት እኮ አንዳንድ ጊዜ ቀልዳችሁና ምራችሁ አያስታውቅም። ምን ተፈጠረ? ነገርኩሽ አይደል? አግብቻለሁ። እንዴ እንዴት እንደዚህ ሊሆን ይችላል? እኛ ሳንሞሽርሽ ሽማግሌ ሳይላክ በወግ በማድረግ ሳታገቢ? ቆይ ያንቺ መጨረሻ ይሄ ነው ማለት ነው? አዎ ምሩዬ፣ የኔ መጨረሻ በስተ መጨረሻ ወንድ ልጅ የማልወደዋ ጀግናይቱ የራኬብ እህት አገባች። ስለዚህ ተቀበልሽውም አልተቀበልሽውም ሆኗል። ለመሆኑ ማንን ነው ግን? ጆከርን። ምን? ይሄ አብሮሽ እዚህ? አዎ አሁን እኔ የምፈልገው እንድትረጂኝ ብቻ ነው። ምን ብዬ ልረዳሽ? ቆይ ነገርኩሽ፣ እህቴም ይህንን ትዳር በፍጹም አልፈለገችውም እና እንደምንም ብለሽ እህቴን ልታሳምኝልኝ ትችያለሽ። አንቺ ከኔ ጎን መሆን አለብሽ ብላ አለቻት። በሌላ በኩል ኪራ ሳሎን ላይ ቁጭ ብሎ ኪያ መጣች። ምንድን ነው የተፈጠረው ነገር ወንድሜ? ያልተፈጠረውን ነገር ብጠይቅኝ አይሻልም? በጣም ብዙ ነገር። አሁንስ እኔ ሁሉም ነገር ምርር ብሎኛል። ቆይ ቢቀና ቢቀና በሀና ይቀናል፣ ቢቀና ብቀና በትናሿ ይቀናል። ቆይ ወንድሜ ግን ምናልባት ጽናትን አልተረዳሃት እንዲሁ እንጂ እኔ አላቅም። እኔ የማውቃት ጽናት ግን እንደዚህ አልነበረችም። አይ ታይ፣ አሁንማ ተቀይራለች። አዎ እውነት ለመናገር እኔንም ባለፈው ከተናገረችን ወዲህ ተቀይራለች። ግን ደግሞ በባልና በሚስት መካከል መጋጨት ያለ ነው። ነገሮችን ግን ሰከን ብሎ ደግሞ በወግ በማድረጉ ማሰቡም የተሻለ ነው። እስኪ ንገሪኝ፣ ምን ብዬ እንዲያሳምናት ነው የምትፈልጊው? እሷ ምንም ነገር አብረን እንድንካፈልና በአንድ ሁሉንም ነገር እንድናደርግ የምትፈቅድ አይነት አይደለችም። እሺ አሁን ትንሿ ጥፋት አጥፍታ ሊሆን ይችላል፣ ግን ያንን ነገር ከመምከር እንጂ ማስወጣት ይቻላል እንዴ? ታይኪያ እኔና ጽናት ከመቼ ወዲህ ነው የሰውን ጉሮሮ መዝጋት የቻልነው? እኔ እንጃ። እሺ አሁን ሰኒም አልመጣም አይመቸኝም ብላለች፣ ምሩም እንደዛው እና ገፍተሽ አናግሪያት። ምን? እኔማ እንደ ባለፈው ከተናገረችኝ በጣም ችግር ነው እንዴ? ቆይ ለምን እንደዚህ ታያለሽ? የባለፈውን ነገር እሷ እረስተዋለች። በዚህ በኩልስ ያለ ስሟ ስም አልሰጣትም። አይ ወንድሜ፣ የወጋ ቢረሳ የተወጋ ይረሳ ይባል የለ። እኔን ደግሞ ጸባይን ታቀኛለህ። ዝም ብዬ ነገሮችን በሙሉ የሚያልፍ አይነት አይደለሁም። አይ ይሄን ጸባይሽማ ማስተካከል አለብሽ ኪያ ብሎ ሲላት፣ እሺ ለማንኛውም ሂጃ አናግራታለሁ ብላ ሂዳ ጽናትን ለማናገር ሞከረች። እናም ከባድ ነገር ተፈጠረ። እስኪ ንገሪኝ፣ አንቺና እሱ ሆናችሁ ያችን ሀናን ፈለጋችሁ። አሁን ደግሞ በትንሿ መጥቶ እኔ የምለውን ሳይሆን እሱ የሚፈልገውን ነው የሚያደርገው። መች ተከበርኩ ብለሽ ነው? ኧረ ተይ፣ በዚህ ልክማ የእውነት ወንድሜ እንደዚህ አያደርግም። ካደረገ ደግሞ እኮረኩምልሻለሁ ብላ ስትላት፣ አይ የማንዘር ጎመንዘር፣ አንቺስ የሱት አይደለሽ እንዴ? የእውነት ለእኔ አስበሽልኝና ተቆርቆረሽልኝ መስሎ ነበር፣ ግን ደግሞ አይደለም። ለማንኛውም ነይ እንሂድ ሳሎን ብላ ስትል ኪያ ተናደደች። አይ በዚህ አያያዝሽ ትዳርሽን የምትመሪ መስሎሻል? እና ደግሞ ወንድሜ ጭቅጭቅ እንደማይወድ ቆይ አንቺ ከኔ በፊት አይደል እንደምታውቂው? እና ለምንድን ነው በዚህ ልክ የምትጨቀጭቂው? ካልሆነ ያፈጋሽና ብላ ኪያ በጣም ተናዳ ሄደች። እንዲሁም ኒና እባካችሁ ተው፣ ይሄ በፍጹም የእናንተ ጸባይ አይደለም እና ጽናትም ቢሆን ተናዳ ነው እንጂ ያንቺን ጉሮሮ መዝጋት አትችልም። አይ ታዲያ የሰው ልጅ ሲናደድ እኮ ነው ውስጡ ያለውን ነገር የሚያወጣው። ደግሞ ከምንም በላይ ጽናት በተናገረች ነገር በጣም ልቤን ሰብሮታል። እንዴ ትንሿ፣ አንቺም እኮ ያደረግሽው ነገር ትክክል አይደለም። በዛ ላይ ያለሽው ሰው ቤት ነው አይደል? እንደ ሰው ቤቱኛ ልታከብሪያቸው፣ እንዲሁም ደግሞ ሁሉንም ነገር ሽሽ ልትይ ይገባል። አይ እኔ እንዳንቺ አይደለሁም ኒና፣ ምክንያቱም ልጅነት ነው መሰለኝ ሁሉ ነገር ያምረኛል፣ መናገር እፈልጋለሁ፣ ግን ደግሞ አውጥቼ መናገር አልችልም ብላ ትንሿ ሚስኪን
የጽናት ጸባይ መቀየር ግን እጅጉን ያሳዝናል። እናም ወደ ድሮ ማንነቷ ብትመለስ ጽናት ባይነን። እንወዳችኋለን። ላይክ